በቀልና ፍንጥርጣሪው ልብ አንጠልጣይ ታሪክ ክፍል 18 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ሂዊና ሮቤል የመኩሪያው መኖሪያ ቤት ግቢ ውስጥ የተኮለኮሉትን ጥበቃዎች አልፈው ገቡ። የመኪና ማቆሚያው ጋር መኪናውን ገተሯትና ሮቤል ጥግ ይዞ ተደበቀ። ሂዊ ግን ወደ ቪላው ዘለቀች። ሰላም ቱታ ነገር ለብሳለች። ራሷን በጨርቅ ግጥም አድርጋ አስራው ካለ እድሜዋ ትልቅ ሴት መስላለች። ሳሎን የሚገኘው ሶፋው ላይ አንድ እግሯን ሰቅላ እንግዳዋን ሂዊን እየጠበቀቻት ነው። ሰላም ወዟ ከፊቷ ላይ ጠፍቶ የቀድሞዋንና ቆንጅያዋን ሰላም አትመስልም። እንዴት ነሽ ሰላም አለቻት። ኮቴ የሌላት የምትመስለው ሂዊ ድንገት እስሯ ተገተራ። ሰላም አቀርቅራ ከምታስበው ውስብስብ ነገር ለጊዜው ራሷን አወጣችና ተቀመጪ፣ ለምን ቆምሽ አለቻት። ቤቴ ስለመጣሽ እንደማንኛውም ሰው እቀበልሻለሁ፣ ምን ይምጣልሽ አለቻት ሰላም በትህትና ንግግሯን በማስተካከል። አይ ይቅርብኝ፣ ወደ ጉዳዩ ብገባ ይሻላል አለች ሂዊ በረጅሙ ተንፍሳ አየር ለመውሰድ እየሞከረች። እሺ ቀጥይ፣ እየሰማሁሽ ነው። ሰላም ሚኪ ከልቡ ያፈቅርሻል፣ ባንቺ አይደራደርም፣ በምንም ሊቀይርሽ አይችልም አለቻት ሂዊ ለመጀመሪያ ያክል። ስለ እናትሽ ማወቅ ያለብሽ ነገር አለ ያልሽ ይመስሉኝ። ሰላም ከመቀመጫዋ ብድግ አለች። ተቀመጭ ሰላም፣ ሁሉንም ነገር እነግርሻለሁ። የምነግርሽ ነገር ላይ ይወጥልሽ ይችላል፣ ግን እውነት ብቻ ነው አለቻት ሂዊ ወሬዋን እንዳታስቆማት ጠንከር ብላ። እሺ ምንድን ነው? ተረት ተረቱን አቁመሽ ለምን ፍሬ ሐሳቡን አትነግሪኝም? ሚኪ ትክክለኛ ስሙ ሮቤል ነው። የመጣው ከጅማ ነው። ከአንቺ ጋር ያገናኛቸው አጋጣሚ ነው እንጂ አስቦበት አልነበረም። አባትሽ መንገድ ዘግቶ እስኪያስቆማችሁ ድረስ ምንም ስለ አንቺ አባት የሚያውቀው ነገር አልነበረም። አንቺ የመኩሪያው ልጅ እንደሆንሽ ሲያውቅ ምን ያህል እንደተጎዳ ልታውቂያችኝ። ከጠላቱ ልጅ ጋር ፍቅር ስለያዘው ራሱን ሲረግምና ከራሱ ጋር ሲጣላ ነበር። በዛ ሁኔታ ውስጥ ሆኖ አንቺን ግን እንደሚወድሽና መኩሪያውን ለመጉዳት ባንቺ እንደማይጠቀም ነው የነገረኝ። ግን ሁሌ አንድ ቀን ትተሽ እንደምትሄጂ ሲያስብ እጅግ ይፈራ ነበር። የማይሆን ነገር አታውሪ። ቆይ እንዴት ላምንሽ እችላለሁ? ልኮሽስ ቢሆን አሁንስ የተጫወታችሁብኝ ቢሆን አለች ሰላም ንግግሯን አቋርጣት። እኔን ማመን አለብሽ። እውነት ሚኪን የምትወጂ ከሆነ የምልሽን በደንብ መስማት አለብሽ። ሰላም ሚኪን ካንቺ በፊት ነበር ያፈቀርኩት፣ አሁንም ድረስ አፈቅረዋለሁ። ምናሽ አለች ሰላም ነገሩ አስደንግጧት። አዎ በጣም ወደዋለሁ። ሚኪን ሳላገኘው በፊት ህይወት የጨለመ ነበር። ትንሿ ልጄ እንዳይረባት ስል ከማንም ጋር እጋደም ነበር። ሴተኛ ዳሪ ነበርኩ። አንድ ቀን ሚኪን አገኘሁት ልክ እንደ ደንበኞቼ። ነገር ግን ጫፌን ሳይነካኝ ገንዘቡን ብቻ ከፍሎኝ ሸኘኝ። ከዛ ህይወት ውስጥ እንደወጣ የረዳኝ እሱ ነው። ለልጄ ያለው እንክብካቤና መልካምነቱ እሱን እንደወድቅለት አደረገኝ። ሚኪ እንደ እህቱ ቢያየኝም እኔ ግን ወደድኩት። አንድ ቀን ድፍረቱን ሳገኝ እነግረዋለሁ ብዬ እያሰብኩ ካንቺ ግን ፍቅር እንደያዘው ነገረኝ። አንቺም እንደምትወጁ ካረጋገጥኩኝ በኋላ እንግዲህ በመሃላችሁ ላልገባና ውስጤ የተሰራጨውን የፍቅር ወላፈ እዚሁ ላከስሞ ወሰንኩት አለቻት ሂዊ ስሜታዊ የሆነች። ሰላም ለዘብ እያለች ብትሆንም ሁሉም ነገር ትእንግርት ሆኖባታል። እና ልጅ አለሽ ማለት ነው ሂዊ አለች ሰላም። አዎ በጣም የምታጓጓና የምታንሰፈስፍ ትንሽዬ ልጅ አለችኝ፣ ደሞ እህትሽ ናት። ሂዊ ትልቁን ዱብዳ ሰላም ሳትዘጋጅ አወረደችባት። ምን ጆሮዬ ነው ወይስ አለች ሰላም ደንግጣ። ሰላም ጆሮሽ አይደለም፣ ልጄ ማርያማዊት የአባትሽ ልጅ ናት። አባትሽ የአዳምን ዘር በሙሉ ጾታ ሳይመርጥ የሚፈጅ አውሬ ነው። በአባትሽ ምክንያት ብዙ ነገር አጥቻለሁ። አስረግዞ ጎዳና ላይ ጣለኝ። እናቴ በእኔ ምክንያት ሞተች። የሰፈር ሰው ተጠቋቆመብኝ። የካምፓስ ትምህርት የተቋረጠ፣ በመጨረሻም የማንም መጫወቻ
ሴተኛ ዳሪ ሆንኩኝ። ሂዊ እንባ ተናነቃት። የምትይው ልቀበልሽ አልችልም፣ አላምንሽም። አይሆንም። አባቴ ለሰው ጥሩ ሐሳቢ ሰው ነው። ኖ በጭራሽ አልቀበለውም። ሰላም እየተካሄደ ያለው ነገር ቅዠት መሰላት። አባትሽ ጥሩ ሰው ነው አይደል? ይህንን ስታይ ግን ሐሳብሽን ትቀይሪያለሽ። ሂዊ ከቦርሷ ውስጥ ቀይ ፍላሽ አወጣችና አሳየቻት። ምንድነው አለች ሰላም። ራስሽ ከፍተሽ ብታዩ ይሻላል። ይልቅ ኮምፒውተር ሺት ነው? መኝታ ክፍሌ ነው። እዛው እንሂድና ከፍተሽ ተመልከቹ። ሂዊና ሰላም ፍላሹ ላይ የተጫነውን ለማየት ደረጃውን መውጣት ጀመሩ። ሰላም አባቷ እንደሚሉት መጥፎ ሰው ሆኖ እንደማታገኘው በጣም ፈርታለች። ከመሸገበት ሳይወጣ በትዕግስት ተደብቆ የነበረው ሮቤል ጎበዝ የኔ አንበሳ፣ ሂዊ ጀግና እኮ ነሽ እያለ ወደ ውስጥ አመራና ግድግዳውን እየታከከ መኩሪያው ቢሮ ገባ። ሰላም ፍላሹን ላፕቶፑ ላይ ሰካችሁ። ቪዲዮውን መጫወት ጀመረ። የሆነች ሰራተኛ የምትመስል ልጅ ቤት ስታጸዳየች። ምንም የተለየ ነገር አላገኘችበትም። ቪዲዮው ማጫወቱን ቀጥሎ መኩሪያው ወደ ቤቱ ሲገባ ትርኢቱ ተጀመረ። እንደ አባ እዚህ ምን ይሰራል? አለች ሰላም እየፈራች። ተረጋግተሽ ይው፣ የጥያቄሽ መልስ ቪዲዮ ላይ አለልሽ አለቻት ሂዊ። ሰላም የተቀደውን ሙሉ በሙሉ በእንባ ታጅባየችው። እጅግ ዘገነናት። የምታውቀው አባቷ አልመስልሽ አላት። ጮኸች፣ አበደች። ግን እንዴት ይሄን ሁሉ ዓመት እናቴ ላይ ሲማግጥ አላውቅም። ግን እንዴት ህፃናቶችን ሲደፍርና ሲያበላሽ ማወቅ ተሳነኝ። ሂዊ ይሄንን አረመኔ ነው እንዴ እንደ መልአክ ስቆጥሮ የነበረው? ይሄንን ሰው ነው እንዴ እድሜን በሙሉ አባ እያልኩ ስጠራው የነበረው? ሰላም ራሷን መቆጣጠር አቃታት። አይዞሽ ሰላም፣ ይሄ ለአንቺ በጣም እንደሚከብድሽ አውቃለሁ፣ ግን መረጋጋት አለብሽ፣ መጠንከር አለብሽ አለቻት ሂዊ ወደ ራሷ አስጠግታ እያቀፈቻት። ሂዊ ያማል፣ እዚህ ጋር በጣም ያማል አለች ሂዊ እጇን ደረቷ ላይ አድርጋ የልቧን መታመም በመልክት እያሳየች። ተነሽ አሁን እንሂድ አለቻት ሂዊ ፍላሹን ከኮምፒውተሩ ላይ እየነቀለች። የትም መሄድ አልፈልግም። ሰላም ብቻዋን መሆን እንደምትፈልግ ገለጸችላት። አያይ ብቻሽን መሆኑ ይበልጥ ይረብሽሻል። እህትሽን ላሳይሽ ነው። ከሷ ጋር ስትጫወቺ ትረሻዋለሽ አለቻት ሂዊ በግድ እጇን እየጎተተቻት እያስነሳች። ሮቤል የጫማ ድምጽ ሲሰማ ከቢሮው ወጥቶ አንገቱን በማስገግ ለማየት ሞከረ። ሂዊና ሰላም ወደ ውጭ እየወጡ ነው። ወደ ውስጥ ተመለሰና ፍለጋውን በነፃነት ማካሄድ ጀመረ። አንተ ቆሻሻ፣ አገኘሃለሁ። የት ነው የደበከው? ብቻውን እያወራ ቢሮውን አተረማመሰው፣ ግን ምንም ሊያገኝ አልቻለም። ይሄ የማይረባ አለና በንዴት የብዕር ማስቀመጫውን በእጁ ገፍቶ ከጠረጴዛው ላይ ወረወረው። ብዛት ያላቸው ብዕሮችም ከማስቀመጫው ወደ መሬት ተደፉ። ሮቤል የተበተኑ ብዕሮች ላይ አይኑን ሲተክል ከመካከላቸው ለየት ያለ ብዕር ተመለከተ። አነሳውና በእጁ ያዘው። እንዴ አለ ሮቤል አንዳች ነገር እንዳየ። ሮቤል ብዕሩ ላይ ጉጠት ነገር ተመልክቶ ነው ሳይታወቀው የጮኸው። ጉጠቷን ሲጫናት የብዕሩ ጫፍ ትሽከረከርና ወደ ላይ ሌላ ድርብ ትሰራለች። ጫፏን ሲጫነው የሆነ ክፍል ቀስ እያለ ተበረገደ። መኩሪያው እንደዚህ ብልጣት መስለኝም ነበር። ቻይኒሽ ስታይል ነው ኑሮ አለው እያጨበጨበ። አዝናለሁ መኩሪያው፣ አምላክ ከጎናችን ስለነበረ በስተመጨረሻ ማሸነፍነ አለና ወደ ተከፈተው ሚስጥራዊ ክፍል ገባ። ሂዊና ሰላም ቤት ደርሰው ማርያማዊትን እያጫወቱ ነው። ሰላም ትንሽ ቀለል ብሏታል። የሚኮላተፍ የማርያማዊትን ጣፋጭ ቃላቶችን ስትሰማ ውስጧ በሐሴት ተሞላች። ሕፃን ልጅ ሲኖርህ ስለ ሰው ለማውራትና ሰውን ለማማት ጊዜ አይኖርህም የሚባለው እውነት አይደል? ልጆች የተፈጣሪ ውድ ስጦታዎች ናቸው። በፍጥነት አእምሮን ይቆጣጠሩታል። ለጋገላቸውን የሕፃን ጠረናቸው ልብ ውስጥ ሰርጎ ገብቶ መልእክት ያስቀምጣል። ማርያማዊት አሁን ልፊያ ይበቃል፣ አያትሽን ሂጂና ከረሜላ አስገዣት አለቻት ሂዊ ጉንጯን ስማ እየለቀቀቻት። ማርያማዊትም እንደተባለችው እትዬ በለጡ ቤት እየሮጠች ሄደች።
ሂዊ ከሻንጣዋ ውስጥ ደብተር የሚመስል ነገር አውጥታ ሰጠቻት። ምንድነው አለች ሰላም ቀና ብላ እያየቻት። ጠዋት ሚኪ ጋር ሄጄ ነበር። ይህንን ደብተር ሳየው ይዤው መጣሁ። ሚኪ ከልጅነቱ ጀምሮ የጻፈው ማስታወሻው ነው። ይህንን አንብበሽ ስትጨርሺ ሚኪ ማን ነው? ከአባትሽ ጋርስ ምን እንዳገናኘው በደንብ ይገባሻል። አየሽ ሰላም፣ ይሄ ደብተር ፎቶውን ያገኘሽበት ክፍል ነበር የተቀመጠው፣ ግን አላየሽውም። አልፈርድብሽም። እኛ ሰዎች እንዲህ ነን። አእምሯችን መጥፎ ነገርን ቀድሞ ስለሚያስብ አይናችን ጥሩን ማየት ያቅተዋል። ለማንኛውም አንበቢው አለቻት። ሰላም እዛው ማንበብ ጀምራ አላልቅ ያለው እንባዋ እንደዘነበ ሙሉ ታሪኩን በተቀመጠችበት ጨርሳው ማስታወሻውን ከደነች። ጀንበር ልትጠልቅ ብታዘቀዝቅም ሚኪ ከአልጋው አልወረደም። ብርድ ልብሱን ለአመል ያህል ሰውነቱ ላይ ጣል አድርጎ ውስኪውን እየቀዳ ይጋታል። ራሱን መጠጥ ውስጥ ሸሽጎታል። ከእውነታው ያመልጥ ይመስል ለሱ ቀኑም ሌቱም አንድ ሆኖበታል። ከአቅሙ በላይ ይጠጣል። እዚያው እንቅልፍ ይደፋዋል። ከምሽቱ 12 ሰዓት ላይ በሩ ተቆረቆረ። ሚኪ ድምጹን ቢሰማውም እንዳልሰማ ሆኖ መጠጣቱን ቀጠለ። በር መቆርቀሩ ቀጥሏል። ከውስጥ መልስ የሚያገኙበት ጊዜ ግን ራቀ። ሚኪ እባክን ክፈትልን፣ እኛ ነን። ሮቤል ድምጹን ከፍ አድርጎ ተናገረ። ሚኪ ካላናገራቸው እንደማይሄዱና ነፃነት እንደማይሰጡት ስለገባው የውስኪ ጠርሙሱን በቀኝ እጁ ይዞ እየተንገዳገደ ከመኝታ ክፍል ወጣ። በሩን ከፈተላቸውና ለምንድነው እናንተ ሰዎች የማትተውኝ? ብቻ የለውንበት በነፃነት ልጠጣበት አላቸው የተኮራተፈ። ሚዛኑን መጠበቅ አቅቶት ከግራ ወደ ቀኝ ተወዛወዘ። ሮቤልና ሂዊ ምንም ሳይሉ ወደ ጎን ገለል በማለት ቦታውን ክፍት አደረጉት። በመጠጥ የደፈረሱት የሚኪ አይኖች ፈጠጡ። የሞጨሞጩ አይኖቹ በግራ እጁ አሻሻቸው። ፊት ለፊቱ ሰላም ድቅና አለችበት። ፈገግታዋ ደመና በሌለበት ድቅድቅ ጨለማ በወረሰው ሰማይ ላይ እንደምትነግስ እንደ ጨረቃ አንጸባረቀበት። ሊያምን አልቻለም። ምክንያቱም በየቀኑ ትመጣበታለች፣ አብረው ትሆናለች፣ ግን ሊነካት አይችልም ነበር። ዛሬም እንደዛው አእምሮ ውስጥ የሚፈጥረው ምስል መሰለው። የአይን ቆቦቹን ከደነና መልሶ ገለጣቸው። አሁንም ከቦታዋ አልተንቀሳቀሰችም። ፈገግታዋም ከቅድሙ አልተዛነፈም። ሮቢ፣ እኔ የሚታየኝ ይታየሃል አለ ሚኪ። አንተ ሰካራም ምን ታየህ አለችው ሂውዬ ሳቀች። ሰላም ይቆማለች ፊት ለፊቴ። ሁሉም በአንድነት ከት ብለው ሳቁበት። ሰላም ከዚህ በላይ ልትጠብቅ አልቻለችም። 2 እርምጃ ተራመደችና መጠጡን ከእጁ ላይ ተቀበለችው። አሁን ጌታ የእውነት መጥቻለሁ። ይሄው ልትነካኝ ትችላለህ። ሰላም የሚኪን እጆች ፊቷ ላይ አንሸራሸረችው። ሚኪ ከንፈሮቹ ተላቀቁ። ነጫጭ ክራንቻ ጥርሶቹም ለእይታ ተጋለጡ። የኔ ጌታ ይቅር በለኝ ባክህ፣ በድያለሁ። ያለ ስምህ ስም ሰጥቻለሁ፣ ይቅር በለኝ። ሰላም እጁን ይዛ እያለቀሰች ለመነችው። ሚኪ ሳብ አደረገና ደረቱ ላይ ለጠፋት። ሰላሚ ምን አጥፍተሽ ነው ይቅርታ የምትጠይቂ? ይልቅ እኔ ነኝ የገፋውሽ። ብዙ ዋሽቼሻለሁ፣ ብዙ ነገር ደብቄሻለሁ አላት። እሱም በተራው እያለቀሰ ሁሉንም ነገር አውቄያለሁ ሚኪዬ፣ የግድ መደበቅ ነበረብህ። ምንም ጥፋተኝነት አይሰማሽ። ሁሉም ነገር ሲገባሽ ወደ እኔ እንደምትመለሽ አውቅ ነበር። ያንን ቀን ስጠብቅ ነበር። እኔ እኮ ያላንቺ ምንም ነኝ አላት፣ ይበልጥ ጭምቅ አድርጎ እያቀፋት። ሂዊና ሮቤል ሁለቱም ፍቅረኛሞች እያዩ ውስጣቸው ተነክቷል። መተቃቀፉን ተቃቀፉ፣ ግን የምን መላቀስ ነው? ዛሬ አንድ ሆነናል። ይኸው ሁላችንም አብረን ነን። ስለዚህ ልንደሰት ነው የሚገባው አላቸው ሮቤል። ሂዊና ሚኪም ተላቀቁ። የኔ ጌታ ተጎሳቁለህብኛል፣ ጸጉርም ተንጨባሯል። አንተን ሳጸዳ መዋሌ ነው እንግዲህ። ሰላም ሳቃለችና ደግፋው ሻወር ቤት አስገባችሁ። የለበሰውን ልብስ አወላልቃ መላ ሰውነቱን አስቀየረችውና በአናቱ ውሃ ለቀቀችበት። ሸዋያ ላይ የሚወርደው ውሃ እስኪ ለምደው ሚኪን አንቀጠቀጠው። እጅና እግሩን አጣጥፎ ልክ እንደ ሕፃን ልጅ ኩርምት ብሎ ተቀመጠ።
ሰላም ሳቋ መጣባት። የኔ ሰካራም ቀዘቀዘህ አለችው ቁልቁል እየተመለከተችው። አዎ ሰላሜ አላት ጥርሱን እያፋጨ። ትለምዷለህ፣ ቅዝቃዜው ስካርን ያባረዋል አለችና ሳሙና አነሳች። ከፀጉር ጀምራ እስከ እግር ጥፍሩ ድረስ በአረፋው አራሰችው። እጇ ላይ ባለው ሳሙና ሰውነቱን ደጋግማ ከፈተገችው በኋላ ንጹህ መሆኑን ስታረጋግጥ መልሳ ቀለል ባለ ውሃ አለቀለቀችው። ፀጉሩን አስተካክላ አበጠረችና ሰውነቱን አደራርቃ በፎጣ ጠቀለለችው። ደግፋው ሻወሩን ለቃ ስትወጣ ሮቤል ሶፋው ላይ ተቀምጦ ቲቪ እያየ ነው። ካለማንም ተቀናቃኝ ሪሞቱን በእጁ ይዞ ያሻውን እየቀያየረ ያያል። ሂዊ ደግሞ የተመሰቃቀለውን ቤት ለማስተካከል ደፋ ቀና ትላለች። ሰላም ሚኪን መኝታ ክፍል ወስደው አስተኛችው። የኔ ፍቅር አይንን ጨፍነ ለማረፍ ሞክር፣ እኔ ሂዊን በስራ ላግዛት አለችውና ልትወጣ ስትል እጇን ያዛት። ሰላም ያትይጅብኝ አብርሽኝ ሁኝ አላት። እዛው ብርድ ልብሱን እንደለበሰ የትም አልሄድም እኮ ስካሩ ሙሉ በሙሉ እንዲለቅህ ቢያንስ ለግማሽ ሰዓት መተኛት ስላለብህ ነው። ሰላም ግንባሩን ሳመችውና ወደ ሳሎን ተመለሰች። ቤት ማጸዳዳቱ ላይ ለመሳተፍ ብትሞክርም ሂዊ ግን አልቀመስ አለቻት። እኔ በቃለሁ በማለት እንዳትሰራ ከለከለቻት። ሰላምም ኪችን በመግባት ለአራት ሰው የሚበቃ ምግብ አዘጋጀች። ከአንድ ሰዓት በኋላ ቤቱ ወደ ቀድሞ ተመልሶ ምግቡም ጠረጴዛው ላይ ተሰናድቶ ሚኪን ቀሰቀሱት። እንቅልፍ ያልጠገቡ አይኖቹ እያጨናበሱት ማዕዱ ላይ ከሰላም ጎን ቀረበ። ተመግበው ካጠናቀቁ በኋላ የተፈላውን ቡና እየጠጡ ሰዎች ትልቅ ሰርፕራይዝ አለኝ አላቸው ሮቤል። ሁሉም ሮቤልን በአይናቸው የመውጋት ያህል ተመለከቱት። አረ እንደዛ አታፍጡብኝ። ሮቤል ከተቀመጠበት ተነሳና ጠረጴዛው ላይ ያስቀመጣትን ትንሽ የቦርሳዋን ከፈተ። 2 ፋይሎችን መዞ ወጣና ቅድሚያ አንደኛውን ሰጣቸው። እዩት፣ የመኩሪያው 2 ድርጅቶች ውስጥ በህገወጥ መንገድ ጊዜ ያለፈበት መድኃኒቶችና ምግቦች ከሚያስገቡለት ህገወጥ ነጋዴዎች ጋር የተፈራረመበት ነው። በፈጣሪ አደረግከው ሮቤል? አገኘኸው? ሚኪም እንዴ ሮቤል እንዴት አገኘኸው? ይሄ ደግሞ ትልቁ ሰርፕራይዛችንና የልፋታችን የመጨረሻ ውጤት ነው አላቸው ሮቤል በቀይ ልባስ የተሸፈነውን ፋይል ከፍ አድርጎ እያሳያቸው። ልጠይቅ ያሰብኩትን ብቻ እንዳይሆን አለችው ሂዊ። እንኩዩት፣ እዚህ ፋይል ውስጥ ያለው ድርጅት ውስጥ የአክሲዮን ድርሻ ያላቸውን ባለስልጣናቶች ስም ዝርዝር ናቸው። ስማቸው፣ አሻራቸው፣ ፎቶአቸው በአጠቃላይ ሙሉ መረጃ ነው። ሚኪ ስንፈልገው የነበረው ኮማንደርም ሰፍሯል። ኮማንደር መኮንን ይባላል አላቸው ሮቤል። የሚገርም ነው። ይሄማ ተአምር ነው። በአንዴ ሁሉም ነገር ሰመረ አለ ሚኪ የደስታ ጫፍ ላይ ደርሶ። ሮቤል ንግግሩን ቀጠለ። ይህንን መረጃ ሳንውል ሳናድር ለፖሊስ ኮሚሽነሩ ማድረስ አለብን። ፖሊሶች እነዚህን ወንጀለኞች በቁጥጥር ስር ያውላሉ። ከዛ መኩሪያው ሰምቶ በዚሁ እንዳይቀር ሀገር ውስጥ እስኪገባ ጠብቀን መረጃውን ለታማኝ ሚዲያዎች እናሰራጭና ለሌሎች ትምህርት ይሆን ዘንድ ነገሩን በይፋ እናውጣለን። ሰላም የሰዎቹን ስም ዝርዝር ስታይ በጣም ተገረመች። እንዴ በጠቅላላ እኮ ያሉት ባለስልጣን ናቸው። ጎበዝ፣ ይቺ ሀገር ወዴት እያመራች ነው? አሁን ስሜቴ ተደበላልቆብኛል። ግን አንድ ነገር አውቃለሁ። እናንተ ለኔም ሆነ ለምስኪኑ የኢትዮጵያ ሕዝብ ጀግኖች ናችሁ። በሁሉም ኢትዮጵያ ልብ ውስጥ ትኖራላችሁ። ይህችን ሀገር ሊያፈርሷት ከተነሱ የቀንጅቦች ታድጋችኋታል። ኢትዮጵያችን ኃይልና ስልጣን ያላቸው ሰዎች ችግረኞችንና ምስኪኑን ሕዝብ እንደፈለጉ የሚገሉበት፣ የሚያሰቃዩበትና የሚያዙበት ሀገር መሆን የለበትም። ሁሉም ወንጀለኛ በፍትህ ሊዳኝ ይገባዋል። አዎ መኩሪያው ምንም እንኳ አባቴ ቢሆንም እስር ቤት እንዲበሰብስ ፈልጋለሁ። ለእያንዳንዱ አረመናዊ ድርጊቱ ቅጣት እንዲያገኝ ከኔ በላይ የሚፈልግ የለም። ሚኪ፣ ሮቤል፣ ሂዊ አይኔን ስለገለጣችሁልኝ ላመሰግናችሁ ፈልጋለሁ። ሰላም ንግግሯን ጨርሳ በረጅሙ ተነፈሰች። ሚኪ ሮቤልንና ሂዊን በተራቀፋቸውና ተመልሶ ፍቅሩን ወገቧን ያዝ አደረገና ባለበት ቆመ። ሂዊ እጅግ ደስተኛ ከመሆኗ የተነሳ ስሜታዊ ሆናለች። ሮቤል ላይ
ዘላ ተጠመጠመችበትና ጉንጩን ሳመችው። ሚኪና ሰላም ሁኔታቸውን አዩና ተጠቃቅሰው ፈገግ አሉ። በአንድ ሳምንት ውስጥ ብዙ ነገር ተካሂዷል። ወንጀለኞቹ ባለስልጣናቶች ካሉበት እየተለቀሙ በቁጥጥር ስር ውለዋል። ሁለቱ የወንጀል መናኸሪያ የሆኑት ድርጅቶች በመንግስት እገዳ ስር ሲሆኑ ከወንጀል ነፃ የሆኑትን ሆቴሎች ሚኪ በይፋ የራሱ አድርጓቸዋል። በየክፍለ ሀገሩ ያሉትንም የሆቴሎቹ ስሞች በአባቱ ስም እንዲሰየሙ አድርጓል። ይህንን ስላችሁ ግን ሚኪ ራስ ወዳድ ሆኖ ድርጅቱን ለራሱ አደረገው ያላችሁ አይደለም። የድርጅቱን የአክሲዮን ድርሻ ለ4 ከፍሎታል። 40%ቱን የአባቱ ድርሻ ራሱ ሲወስድ 30%ቱን ለሰላም እንዲሁም ቀሪውን 30% ደግሞ ለሂዊና ለሮቤል ሰጧቸዋል። ዕለተ ሮብ ከጠዋቱ 3 ሰዓት ገደማ ሚኪ የተለመደውን የዕለት ስራውን እያከናወነ ሳለ ካለማንም ማንኳኳት ድንገት የቢሮ በር ተከፈተ። ሚኪ ካቀረቀረበት ቀና ብሎ ሲመለከት በስካርፕ በመነጽርና በኮፍያ ተሸፋፍኖ ማንነቱ የማይለይ ሰው እየቀረበ ነው። ሚኪ ሁኔታው ስላላማረው ጥበቆችን ለመጥራት እጁን ወደ ስልኩ ሲሰድ እጅህን ብትሰበስበው ይሻልሃል አለው የተከናነበው ሰውዬ። ወዲያውም ኮፍያውንና ስካርፑን በማውለቅ ለእይታ ተጋለጠለት። የሚኪ አይኖችና በፖሊስ እየተፈለገ ያለው የመኩሪያው አይኖች ፊት ለፊት ተጋጩ። የመጨረሻው ክፍል ይቀጥላል። ታሪኩን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።